الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين ثم ما بعد أيها الأحبة في الله إخواني في الله السلام عليكم ورحمة الله وبركاته. يقول الله جل وعلا في محكم تنزيله الذي لا يأته الباطل من بين يديه ولا من خلفه تنزيل من حكيم حميد. يقول الله عز وجل وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. يقول النبي عليه الصلاة والسلام الدين النصيحة. قلنا لمن؟ قال لله ولكتابه ولرسوله ولأئمة المسلمين وعامتهم، أو كما قال عليه الصلاة والسلام. الله تبارك وتعالى بالقرآن وذكر فإن الذكرى تنفع المؤمنين ይህ የቁርአን አንቀጽ ብዙ የሆነን ጋያን ያለው የቁርአን አንቀጽ ነው። ሐቂቃ የሰው ልጅ በተፈጥሮ ነገራቶችን መርሳት፣ ነገራቶችን አለማስታወስ፣ አንዳንድ ጊዜ ማስታወስ የሚፈልግበት ሁኔታ ይኖራል። ኢዘን አስታውሳቸው፣ አንተ የምታስታውሳቸው ማስታወስ ለሙእሚኖች ይጠቅማል፣ ለወንዱም ለሴቱም ይጠቅማልና ይላል አላሁ ተባረከ ወተዓላ። ኢዘን እርስ በርስ መተዋወስ፣ እርስ በርስ መመካከር አስፈላጊ ነው። ከአህል ሱና ወልጀማዓ ባህሪያቶች መካከል አንደኛው ስለሆነ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም በሐዲታቸው አዲኑ ነሲሐ፣ ዲን ማለት ምንድነው? ነሲሐ ነው፣ ምክር መሰጣጠት ነው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። በሌላም ሐዲታቸው ነቢዩ ዓለይሂ ሰላቱ ወሰላም መን ረአ ሚንኩም ሙንከራን ፈልዩገይርሁ ቢየዲህ ፈኢን ለም የስተጢዕ ፈቢሊሳኒህ ፈኢን ለም የስተጢዕ ፈቢቀልቢህ ይላል። ዛሊከ አድዐፉል ኢማን። ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ከእናንተ መካከል መጥፎ የሆነ ነገር የተመለከተ በእጁ ማስወገድ የሚችል ከሆነ በእጁ ያስወግደው። ፈኢን ለም የስተጢዕ የማይችል ከሆነ ደግሞ ፈቢሊሳኒህ በምላሱ ይናገር። ይህ ነገር ሐራም ነው፣ ይህ ነገር መጥፎ ነው፣ ይህ ነገር ከዲን ጋር ይጋጫል ብሎ በምላሱ ይናገራሉ ነቢያችን ዓለይሂ ሰላቱ ወሰላም። ፈኢን ለም የስተጢዕ በምላሱ መናገር የማይችል ከሆነ ደግሞ ፈቢቀልቢህ በቀልቡ ያን ነገር ይጥላ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ጠይብ፣ ስለዚህ አንዳንድ የሆኑ ክፍተቶች ይኖራሉ፣ አንዳንድ የሆኑ ጥፋቶች ይኖራሉ። የሰው ልጆች ነንና መሳሳት የማይቀር የሆነ ነገር ነው። ኩሉ በኒ አደም ኸጣእ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ሁሉም የአደም ልጆች ተሳሳቾች ናቸው። ነገር ግን ከተሳሳቾች ሁሉ ጥሩና በላጮቹ ምኖች ናቸው? ወደ አላህ ተባረከ ወተዓላ ከዛ ስተታቸው የሚመለሱ የሆኑ ናቸው ብለዋል። ጠይብ፣ ስለዚህ በአላህ ስብሓነሁ ወተዓላ ፍቃድ እንግዲህ በዚህ ፕሮግራማችን ላይ ወይም ደግሞ በዚህ ትምህርታችን ላይ የምናየው አብዛኛው እኔ እንደራሴ ማለት ነው የተመለከትኳቸው የተመለከትን ያለነው ስተትን የተወሰኑ ነጥቦችን ለማንሳት ሞክራለሁ፣ መስተካከል ያለባቸው ማለት ነው። በተለይ ከሀገር ወጣ ብለው በሚገኙ እህቱ ወንድሞች ላይ የሚስተዋል አንዳንድ ስተቶች ይኖራሉ። ስለዚህ እነዚህ ደግሞ እርምት ካልተሰጡ ካልተስተካከሉ በዚሁ ከተቀጠለ አደጋው ከፍተኛ ስለሆነ አንዳንድ ኢንሻአላህ አንዳንድ ነጥቦችን የምናነሳ ይሆናል بإذنillah ተባረከ ወተዓላ። በመጀመሪያ ደረጃ ከሁሉም በፊት በተለይ ከሀገር ወጣ ብለው የሚገኙ እህት ወንድሞች፣ ስደት ላይ የምትገኙ እህት ወንድሞች ማለት ነው፣ ከሁሉም በፊት ልታስተውሉት ወይም ደግሞ ልትገነዘቡት የሚገባ ነገር ቢኖር
ከምትወዱት ሀገር ከምትወዱት ቀዬ ከምትወዱት ቤተሰብ አዝማድ ማለት ነው ተለይታችሁ ወደዛ የሄዳችሁበት ምክንያት ልታውቁ ይገባል የሚባለው ማለት ነው። طيب እንግዲህ መሄዳችሁን በሸሪዓ በኩል እንዴት ይታያል የሚለው እሱ ሌላ መስአላ ነው። አሁን እዚህ ጋር አንዴ ከተሄደ طيب ከተሄደ እዛ ከሄዳችሁ የሄዳችሁበት ምክንያት ማወቅ አለባችሁ። ሰው ለምን እንደሄደ ራሱ ረስቷል እስከሚያስብል ደረጃ መድረስ የለባችሁም። طيب ስለዚህ ከዚህ ከምትወዱት ሀገር ከተወለዳችሁበት ካደጋችሁበት ማህበረሰብ ተለይታችሁ ወደዛ የሄዳችሁበትን ዓላማ ልታውቁ ይገባል። ሰው የሆነ ነገር ሲያጥረው ነው የሆነ ነገር ሲቸግረው ነው ምን የሚለው የሚሰደደው አይደለ? የሆነ ስራ ፍለጋ የሚንቀሳቀሰው ማለት ነው። ለዛች ለወጣችሁበት ዓላማ ውላችኋል ወይ? طيب ያንን የወጣችሁበትን ዓላማ አሳክታችኋል ወይ? ይህ ነው ዋናው ጥያቄ። አንዳንድ ሰዎች የወጡበትን ዓላማ ረስተው የበርካታ ዓመታትን ይኖራሉ፣ በሰው ሀገር ይቀመጣሉ። ነገር ግን ለወጡበት ዓላማ ግን ወነስአሉላህ አልዓፊያ እድሜያቸውን ብቻ ዝም ብለው አቃጥለው ማለት ነው ያለምንም ጥቅም ይመለሳሉ። ሐቂቃ ይህ ትልቅ የሆነ ጉዳት ነው፣ ጥፋት ይሆናል። ኢዘን የወጣችሁበትን ዓላማ ልታውቁት ይገባል ማለት ነው። ለምንድነው ከሀገር የወጣሁት? ለምንድነው ከዛ ከምወዳቸው ከሚወዱኝ ቤተሰቦቼ ከምግባባው ከሆነ ማህበረሰብ የተነጠልኩበት ዓላማ የወጣሁበት ዓላማ ምንድነው የሚለውን ግብ ማለት ነው በደንብ አድርገን ልናስበው ይገባል። ሐቂቃ የዚህን ጊዜ በደንብ ስናስብ ለወጣንበት ወይም ደግሞ ያንን ነገር ፈልገን ለወጣንበት ለሆነ ነገር ትኩረት አድርገን መንቀሳቀስ እንጀምራለን። የተለያዩ ጥፋቶች ላይ ካለንም ለመመለስ ያግዘናል። ስለዚህ በመጀመሪያ ደረጃ ሊስተካከል የሚገባ ነገር ይኖራል። እሱም የወጣንበትን ዓላማ መኖር፣ ለወጣንበት ለሆነው ዓላማ መስራት መዝካት ይጠበቅብናል። ለምን ብዙ የሆኑ ወጪዎች አወጥተን ብዙ የሆኑ ልፋቶች መስዋዕትነት ከፍለን እዚህ ደረጃ ከደረስን ነገራቶችን እንደዚሁ በቀላሉ ከዚህ በፊት ምንም እንዳልተፈጠረ አድርገን ሁኔታውን ማሰብ አይጠበቅብንም። ሐቂቃ አንዳንድ ሰዎች ወላሂ ነምላችሁ ብዙ የሆኑ ወሬዎች ይሰማሉ። ወደ 200-400 ሺህ ብር እንደዚህ ብዙ የሆነ ወጪ ከወጣ በኋላ ነገር ግን በኋላ ላይ ሐታ የዛን ወጪ ራሱ ያለመሸፈን ሁኔታ ሊኖር ይችላል። ስለዚህ እንደዚህ መሆን የለበትም። طيب አስተሳሰባችን ሰፋ ያለ መሆን አለበት። ለቤተሰብ ያለን ሁኔታም ሰፋ ያለ መሆን አለበት። ለኛም ለምን ለወላ ተንሰ ነሲበከ ሚነ ዱንያ ነው። ከዱንያ መልካም የሆነ ነገር መስራት ትችላለህ። አላሁ ተባረከ ወተዓላ አልከለከለም። ሐላል በሆነ መልኩ ምን ብለዋል? ፈቅዷል አላሁ ጀለ ወዐላ። ስለዚህ አንድ የወጣችኋልና የወጣችሁበትን ዓላማ እንዳትዘነጉ ነው የሚለው። ሐቂቃ እንዳትዘነጉ፣ ዝንጎች መሆን የለባችሁ። ሀገር ላይ ያለውን ሁኔታ አብዛኛው እናውቃለን አይደል? እንደማያውቁ ሰው መሆን የለብንም። እንደማያውቅ ሰው መሆን የለብንም። የሀገራችን ሁኔታ ይታወቃል። ስለዚህ ለወጣንበት ዓላማ በደንብ አድርገን ልንለፋ ይገባል። ሌላኛው ሁለተኛው ነጥብ፣ እነዚህ ነጥቦች በደንብ ያዙልኝ ባረከላሁ ፊኩም። በአብዛኛው ስለምመለከታቸው እነዚህን ስህተቶች በአብዛኛው ስለምመለከታቸው ነው ከሰዎች ዘንድ። አንደኛ ከሀገር የወጣችሁበትን ዓላማ ማወቅ አለባችሁ፣ ልታውቁ ይገባል። ሁለተኛው ደግሞ እንግዲህ ሰው ልጅ ይሰራል። ከሰራ በኋላ ምን ያገኛል? ክፍያ ያገኛል፣ ደሞዝ ማለት ነው። ይሄ የሚያገኘውን ገንዘብ طيب ይሄ የሚያገኘውን ገንዘብ በምን መልኩ ማስተዳደር አለብኝ የሚለው ደግሞ ትልቅ የራሱ የሰውየው ምንድነው የሰውየው ስራ። ሰውየው ያገኘውን ገንዘብ በደንብ አድርጎ ማይንከባከብ ከሆነ በደንብ አድርጎ ሂሳብ ሰልቶ ወጪ መውጣት ያለበትን ወጪ አውጥቶ የተወሰነ ተቀማጭ ካላደረገ ምን ይሆናል?
ዝም ብሎ ይለፋል መና ነው የሚሆነው ባዶ ነው የሚሆነው ያገኛል ያጣል ያገኛል ይጠፋል ያገኛል ይጠፋል እንደዚህ ደግሞ መሆን የለበትም አስቡ እህቶች ልታስቡ የሚገቡት ነገር የሚገባው ነገር ቢኖር ምንድነው ያላችሁት ሰው ሀገር ነው ያላችሁት ሰው ቤት ነው የምትሰሩት ተቀጥራችሁ ከዛሊካ ያለው ሁኔታ አስቸጋሪ ነው እንደ ሀገር የተመቻቸ ነገር አይደለም ስለዚህ ምን ያስፈልጋል እንደዚህ ብዙ የሆነ ልፋት አለ ተቀምጦ አይደለም ሰው ብር የሚያገኝ ይለፋል ይተጋል የዚህ የለፋበትን ደግሞ ደሞዝ ወይም ደግሞ ብር በሚያገኝ ጊዜ በመልካም ነገር ላይ ካላዋለው ምንም ጥቅም የለውም ሐቂቃ ጉዳት ብቻ እኮ ነው ተመልከት አንድ ወር ሰርተህ በአንድ ወር ለምሳሌ 10,000 ብር ቢከፈለ በ10,000 ብር ውስጥ طيب በዚህ በ10,000 ብር ውስጥ ምንም የሆነ ተቀማጭ ካልሳት ታስቀምጥ ዝም ብላ 10,000 ብሩን በአንድ ጊዜ ብናርገህ ብታጠፋው ምን ተጠቀምክስ ያለፈው እኮ አንድ ወር የሰራው ከዚህ በፊት ምን ይሆናል ድካም አለው አይደል ይደክማል እኮ ሐቂቃ ዝም ብሎ በቀላል ሚተው አይደለም ኢዘን ባረከላሁ ፊኩም የምናገኘው የሆነ ገንዘብ ምንድነው አንደኛ አጠቃቀሙን ማወቅ አለብን በምን መልኩ ገንዘብ ልጠቀም ያለኝ ብር በምን መልኩ መጠቀም አለብኝ ወጪ በምን መልኩ ማውጣት አለብኝ የሚለው የራሳችን ጥያቄ ነው ዝም ብሎ በማይረባ በሆነ ነገር ዝም ብሎ ብር መጨፍጨፍ አያስፈልግም ሐቂቃ هذا ኢስራፍ ነው ለምን አላሁ ተባረከ ወተዓላ ከልክሏል ኩሉ ወሽረቡ ወላ ቱስሪፉ ያለው ብሉ ጠጡ ግን አታባክኑ በማይረባ ነገር ገንዘብ ማውጣት አይፈቀድም ሸሪዓ ነብዩ ሰለላሁ ዐለይሂ ወሰለም ان الله كره لكم ثلاث አላሁ ተባረከ ወተዓላ ለእናንተ ሶስት ነገራቶችን ይጠላላችኋል ካሉ በኋላ ከዛ መካከል አንደኛው የተጠቀሱት ኢዳዓቱል ማል ገንዘብን ማባከን ነው ያሉት ነብዩ አለይሂ ሰላም ገንዘብ ማባከን ትልቅ ወንጀል ወላ تبذر تبذيرا ان المبذرين كانوا اخوان الشياطين እንደሚለው አላሁ ተባረከ ወተዓላ ማመንዘርን አታመንዝር አታባክን ማለት ነው እነዚህ የሚያባክኑ የሆኑ ሰዎች የሸይጣን ወንድሞች ናቸው ይላል አላሁ ተባረከ ወተዓላ የሸይጣን ስራ ነው የሚሰሩ ولا تسرفوا انه لا يحب المسرفين اذا ገንዘብ አላሁ ተባረከ ወተዓላ ይጠይቀናል ስለ ገንዘባችን ቂያማ ማለት እንጠየቅበታለን ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዳሉት አንድ ሰው ቂያማ ማለት ከገንዘቡ ከሚጠየቅባቸው ከሆኑ ነገራቶች መካከል አንዱ ገንዘቡ ነው ከየት እንደከሰበው በምን መልኩ እንዳጠፋው ገንዘቡን አላህ ይጠይቃል ኢዘን ኢስራፍ አይፈቀድም ማለት ነገራቶችን ገንዘባችንን በልኩ ማያዝ ያስፈልጋል በምን መልኩ ለምሳሌ 10,000 ብር ባገኝ ማለት ነው 10,000 ብር ብታገኙ طيب 10,000 ብር ብታገኙ ከዚህ ለቤተሰብ የተወሰነ ወከዛሊከ ለሌላ ወጪ ካለ ደግሞ አስፈላጊ ለሆነ ወጪ የተወሰነ ከዛ ደግሞ የተወሰነ ምን ማድረግ ቢያንስ 75%ን ባንክ ላይ ማስቀመጥ ያስፈልጋል ለምን ያላችሁት እኮ ሰው ሀገር ነው ተመልከቱ ሀገርህ እንኳን ብትሆን ወይም ደግሞ ሀገርሽ ላይ ብትሆኚ የተሻለ ነው ነገር ግን ሰው ሀገር ላይ ከሆንች የሚያጋጥመው ነገር አይታወቅም ኢዘን ሰፋ ያለውን ፐርሰንት ማለት ነው አብዛኛውን ማስቀመጥ የተሻለ ነው ይሄ ሹህነት አይደለም ይህ ብልጥነት ነው ሐቂቃ ይህ ምን አይደለም ባረከላሁ ፊኩም ስስታምነት አይደለም ወጪ ማውጣት ያለበት ቦታ ላይ ማውጣት ሰደቃ ማድረግ ከፈለግሽም ቦታው ክፍት ነው ከዛሊከ ለቤተሰብም ቢሆን አትርዱ ወይም ደግሞ እነሱን ማትخدሙ ማለት አይደለም ነገር ግን ሁሉም ነገር በመጠኑ መሆን አለበት በኋላ የተጎዱ ሰዎች ብዙ አቃለው ሐቂቃ ነው ለቤተሰብ ይልካሉ በኋላ ግን አገር ሲገቡ ማለት ነው ባዶ ምንም የለም ቤተሰብ በኋላም ሸክም ቤተሰብ ላይ ሸክም ነው ሐቂቃ ስለዚህ ለራሳችሁም ለነፍሳችሁም ልታስቡ ይገባል ለቤተሰቡ ማሰብ ጥሩ ሆኖ ሳለ ግን ለራስህም ማሰብ ያስፈልጋል ገንዘብ በመትልኩ ጊዜ ገንዘብ በተለይ አደራ እህቶች እምለው የዋህነት ሐቂቃ ሲበዛ መጥፎ ነው የዋህነት ሲበዛ መጥፎ በአሁን ጊዜ እያያችሁት ነው እንኳን ባዳ አይደለም
እንኳን ባዳ አይደለም ዘመድ የምትሉት ሰው ራሱ የሚታመን ያለው ኢላ ማን ረሒመላህ አብዛኛው አይታመን ሐቂቀተን አብዛኛው አይታመን ኢዘን ገንዘብን ስትልኩ በታማኝ ሰው ላይ አስቀምጡ ሐታ ዘመድ ቢሆን እንደው አላህን የሚፈራ የሚባለው ላይ የተሻለ እንጂ እንደ ስካር የሚያደርገው ምናምን የሆነ ሰው ቃሉን የማይጠብቅ የሆነ ሰው እነሱ ላይ አስቀምጡልን ከማለት ራሳችሁን ብታቅቡ የተሻለ ለምን ብዙ ሰውን ተመልክተናል ሰምተናል ለፍተው ያስቀምጣሉ እያሉ እየላኩ በኋላ ሲመጡ ምንም ነገር የሌለ ያላገኙ 10 ምናምን ዓመት ለፍተው ሐቂቃ የወጣትነት እድሜያቸውን በሰው ቤት ጨርሰው طيب እዚህ ሲመጡ ምንም ነገር ያላገኙ እህቶች አሉ እንደዚህ መሆን የለባችሁም ሁሉም ነገር ማለት ነው ሐቂቃ ማውራት ብቻ ሳይሆን ለምሳሌ አላሁ ተባረከ ወተዓላ የተለያዩ የነቢያትን ዳዕዋ የሚነግረን ወከዛሊከ የጠፉ ህዝቦች እነዚህ ህዝቦች በዚህ ጠፍተዋል እነዚህ ህዝቦች በዚህ ጠፉ እያለ የሚነገር ለምን ይመስላችኋል የሚነግርብን ትልቁ ዓላማ ለምንድን ነው እኛ ዒብረቱ ሊኡሊል አብሳር ነው አይደል ለሚያስተምሉ ለያስተውሉ ለሆኑ ሰዎች ግንዛቤ ነው ትረዳለህ እነዚህ ህዝቦች የጠፉ በምንድን ነው ስለዚህ እኔም እኮ ያንን ብሰራ ጠፋለሁ ማለት ነው አሁንም አንዳንድ ሰዎች እንደዚህ ገጠማቸው የቡና መጠጫ ወሬ ብቻ መሆን አይደለም ያለበት እንደዚህ ገጠማቸው ስለዚህ እኔም እኮ ይሄ ነገር ነገ ይጠብቀኛል ከዚሁ ካልተስጠነቀቅኩኝ ከዚሁ ጥንቃቄ ካላደረኩ እኔም ይገጥመኛል ብለሽ ልታስቢ ይገባል በእህቶችና በእንደዚህ በገጠማቸው ማፌዝና መቀለድ ብቻ አይደለም ይሄ ነገር ነገም ወደኔ ይመጣል ስለዚህ ገንዘቤን በማን ነው ማስቀምጠው የምሰራው ብር ማገኘው ይሆናል ደሞዝ طيب ማን ጋር ነው ማስቀምጠው የሚለው ትልቅ ጥያቄ ነው አንዳንድ ሰው ብር ይልካል ትልካለች ሀገር ላይ ተቀምጦ ቁጭ ብሎ ማለት ነው እግሩን ሰቅሎ ጫት ይበላል ወነሰአሉላህ አልዓፊያ እንደዚህ አይነት ሰው ጋር ብር እንዴት ነው የምናስቀምጠው እስኪ በቀን ስንት ነው በሐራም ነገር እኮ ወንጀለኛ ነን አይደል እኛም ተባባሪ ነን ማለት ነው በዛ ላይ ስለዚህ አደራ እህቶች በዚህ ላይ ገንዘባችሁን ስታስቀምጡ በታማኝ ሰው ላይ አስቀምጡ ታማኝ ሆነ አላህን የሚፈራ እንደው አቂዳው የተስተካከለ የነብዩን ሰለላሁ ዐለይሂ ወሰለም ሱና የሚያውቅ ከተገኘ ማለት ነው የተሻለ ሐቂቃ አላህን የሚፈራ ማለት ሌላው ደግሞ እንግዲህ ቅድም ጠቀስ እንዳደረኩት በነገራቶች ላይ ኢስራፍን አታድርጉ ነው ኢስራፍ እንግዲህ አላሁ ተባረከ ወተዓላ የከለከለውና ያወገዘው የሆነ ነገር ነው አላሁ ጀለ ወዐላ በቁርአንም እንዳለው ولا تسرفوا انه لا يحب المسرفين طيب ነገራቶች ከሚያስፈልጉ ከሆነ በላይ አንዳንድ ሰው ከሰው ጋር ለመወዳደር ወይም ደግሞ በወሬ የማድነቅ ሁኔታ እንዲኖረው ወይም ደግሞ የሌለ በቃ ይውልኝ ስሙልኝ ነገር ውስጥ ይገባና ኢስራፍ ውስጥ ይገባል የማያስፈልግ ወጪ ያወጣል የማያስፈልግ ወጪ ማለት ነው ከዚህ ሁሉ ብር ተርፎን ከሆነ ብር በዝቶብን ከሆነ መሳኪኖች አሉ ድሆች አሉ ለነሱ ብንሰጣቸው ከምናባክነው ይልቅ ወንጀለኛ ከመሆን ይልቅ ለነሱ ብንሰጥ ምን ይሆናል አጅር አለው ትልቅ ሰደቃ ነው አይደል ከዚህ ኢስራፍ ከማድረግ ይልቅ ገንዘብን ዝም ብሎ ከማባከን ይልቅ ምንድነው ማድረግ ያለብን ለነዚህ መሳኪኖች መስጠት ይጠበቅብናል ሐቂቀተን እናንተ ማለት ነው በተለይ በስደት ላይ ያላችሁ እህቶች ወንድሞች ልታስቡ የሚገባው ጮሌነት ሊኖር ይገባል ጮሌ በቃ ብልጥ መሆን አለባችሁ ሐቂቃ ለምን የምታገኙት ገንዘብ ዝም ብሎ አይደለም እየመጣ ያለው በልፋታችሁ ነው በገንዘብ በልፋት በጉልበታችሁ ነው እያገኛችሁ ያላችሁት ኢዘን በዚህ ደግሞ ለፍታችሁ በመታገኙት በዚህ ብር ላይ ደግሞ ኢስራፍን ዝም ብሎ መባከን ዝም ብሎ መመንዘር የለበትም طيب ተቀምጦ ለመልካም ነገር መዋል አለበት ሐቂቃ ለጥሩ ነገር ለሚጠቅም ነገር መዋል ያለበት ለዚህ መሆን አለበት ኢዘን
በነገራቶች ላይ ኢስራፍ አይፈቀድም። ኢስራፍ በማንኛውም ሰው ስላደረገው ብሎ አንዳንድ ሰው የሌለን ኢስራፍ ውስጥ ይገባል። እንደዚህ መሆን የለበትም። አላስፈላጊ የሆነ ወጪ አያስፈልግም ማለት ነው። ነገራቶችን እያመዛዘን መውሰዱ በጣም አስፈላጊ ይሆናል። ስለዚህ ይሄ ኢስራፍ ካለ በርካታ ዓመት ብትለፉ 10 ምናምን ዓመት ለፍቷል፣ ነገር ግን ምንም የለም፣ ምንም የሆነ ያስቀመጠው ነገር የለም። ተመልክት፣ ይሄው ነገር ጊዜ ቀስ እያለ ሳይታወቅ ብዙ ዓመት ትኖራል። ይሄ ለዚህ ሁሉ መሰረት ምንድነው? አላግባብ የሆነ ወጪ እያወጣን ማለት ነው። አላግባብ የሆነ ወጪ እንደዚሁ በማውጣት ይሄ ጥፋት ይሆናል። ተመልከቱ፣ አንዳንድ ሰዎች በጮሌነታቸው ምክንያት የተወሰነ ዓመት ይኖራሉ። ከዛም በኋላ ለነሱ የሚጠቅማቸው የወጡበትን ዓላማ አሳክተው ይመለሳሉ። አንዳንዶች ደግሞ ብዙ ዓመትን ይኖራሉ፣ ነገር ግን የወጡበትን ዓላማ ሳያሳኩ ይመለሳሉ። የትኛው ነው የሚሻለው? ስለዚህ ሲበዛም የዋህነት ጥሩ አይደለም ያልኩት ለዚህ፣ ሲበዛም የዋህነት ጥሩ አይደለም። طيب የሰው ሀገር እስካለን ድረስ ጮሌ ልንሆን ይገባል። ሲጀመር ሙስሊም ጮሌ ነው፣ ብልጥ መሆን አለበት በሁሉም ነገሩ ላይ ማለት ነው። ስለዚህ ጥንቃቄ ማድረግ ያስፈልጋል ሐቂቀተን። ሌላው አንዳንድ ሰዎች በተለይ በዚህ በስደት ወይም ውጭ ሀገር የሚኖሩ ወንድም እህቶች ላይ የምናየው ችግር ምንድነው? ለሐራም ነገራቶች ገንዘብን ዝም ብለው ያወጣሉ። አሁን ለምሳሌ ለመልካም ነገር ለሰደቃ ሊሆን ይችላል፣ ወይ ለመስጂድ ሊሆን ይችላል፣ ወይ ለመድረሳ ሊሆን ይችላል፣ ወይ ለመሻይኾች ለዱዓቶች ይሁን ያስፈልገ ነገር ከሆነ ማውጣት ጥሩ ነው። ይሄ አጅር ነው፣ ትልቅ አጅር አለው፣ ምን እንዳለው በተቻለ ያክል። ከዛ በዘለለ ግን እንደዚህ አይነት ውጭ ሀገር ሄደው እየለፉ طيب እየለፉ ነገር ግን ለነሺዳ ለሙዚቃ ለፊልም እንደው ለማያስፈልግ ለሙስሊም ጠላቶች ለቤተ ክርስቲያን ወከዛሊከ ለሙስሊሞች ጠላት ለሆኑ ቡድኖች የሚልኩ ሙስሊም ሆኖ ማለት ፕሮፋይላቸው ስማቸው ሙስሊምን ለሚጨፈጭፍ ቡድን ይልካሉ ብር። ይሄ ወንጀል ነው ሐቂቃ። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን። ማን ነው መርዳት ያለብኝ? ለአኺራ ብረዳው ለአኺራ ለቀብር የሚጠቅም ለማን ነው የሚለው ግንዛቤ ራሳችን መውሰድ አለብን። ለማን ነው መርዳት ያለብኝ? ሙስሊምን ለሚጨፈጭፍ፣ ሙስሊምን ለሚገድል፣ ሙስሊሞችን ለሚያንቋሽሽ ሆ ብሎ ብር አስፈለገን። ይሄ ደግሞ እንደዚህ አይነት ችግር ውስጥ የሚገባው ምን ሰው በምንድነው? በዘር በጎሳ በቋንቋ የተለያይዞ ማለት ነው። እንደዚህ አይነት ነገር አያስፈልግም፣ እንዳትገቡ በቃ። ይሄ ጎሳ ቋንቋ የሚባል ነገር የለም። ዲናችን ነው መጀመሪያ መታየት ያለበት። ከዲን አንፃር ይሆናል። ትብብር የፈለገው ሙስሊሙ ነው፣ ትብብር የፈለገው የሱናው ሰው ነው ወይ ብለን እናውቅ ይገባል። አዎ ከሆነ በተቻለን ያክል እንተባበራለን፣ አላህ ያዘዘው ስለሆነ ማለት ነው። ነገ አኺራችን ላይ የምናገኘው መልካም ስራ። ነገር ግን ሙስሊምን የሚጨፈጭፍ፣ ሙስሊምን የሚገድል፣ ሙስሊምን ቀን ሌሊት የሚሳደብ ለሆነ ሰው እንዴት ነው የሚረዳው? እንዴት ነው ገንዘባችን የምናወጣው? እንደዛ ለፍተን ያገኘነው ጠብ አድርገን ያገኘነው ላባችንን ማለት ነው። ሱብሃንአላህ። ስለዚህ ይሄ ለፊልም ምረቃ፣ ለነሺዳው፣ ለሙዚቃ፣ ለጭፈራ ሱብሃንአላህ ወነስአሉላህ አልዓፊያ። ይሄ ከጥፋት ማልቆ ትልቅ ጥፋት ወንጀሎችን ማበር ነው። ወንጀሎችን ለወንጀሎች ሰበብ መሆን ወይም ደግሞ ለወንጀሎችን ማሰራጨት ይሆናል። ስለዚህ ጥንቃቄ መደረግ አለበት እዚህ ቦታ ላይ። ገንዘባችን ካወጣን ለሐራም ነገር ማውጣት የለብንም። ካወጣን ለጥሩ ነገር ማውጣት፣ ለኸይር ነገር ማውጣት ይጠበቅብናል። እንግዲህ እንደነዚህ አይነት ነገራቶችን የምናግበሰብስ ከሆነ ይኸው እንደሚባለው በአማርኛ ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል። መጀመሪያ ላይ
ምን ማለት አለበት ሰውየው መጠንቀቅ አለበት ከታመመ በኋላ ወይኔ ወይኔ ዋኔ ዋኔ ብል ጥቅም አለው እንዴ ጥቅም የለውም መጀመሪያ ጥንቃቄዎችን ማድረግ አለበት የሚጠበቀው እሱ ኢዘን ባረከላሁ ፊኩም ስለዚህ ገንዘብን አባክኖ ገንዘብን በየፊዳው በየማንኛውም ቦታ በታትኖ በሐራም ነገር በታትኖ በኋላ ቁጭት አይጠቅምም ኢዘን አሁን ነው በጊዜው አሁን ሳይረፍድ ገንዘባችን ያዝ እናድርግ ይጠቅመናል ሐቂቃ ሀገር ስንገባ ሰው ብር ያስፈልገዋል ያለ ብር መንቀሳቀስ በአሁን ጊዜ በጣም ከብዷል ኢዘን ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለው አባባል ለዚህ ነው ለገንዘባችን ከማባከን በጣም ጥንቃቄ ልናደርግ ይገባል አስፈላጊ የሆነ ወጪ ላይ እዛ ላይ ማውጣት ካልሆነ እንደዚህ በእንትን ብዙ የሆነ ልፋትን እንትን ብለን የምናገኘው የሆነ ገንዘብ ምን ማለት የለበትም መባከን የለበትም በጣም ጥንቃቄ እናድርግ ሐቂቃ ሌላው እንግዲህ በተለይ በስደት ላይ ያሉ ወንድም እህቶች የምናይባቸው አንዳንድ የሆነ ስህተትን በተመለከተ የሚታየ ማለት ነው ሀገር በምንገባ ጊዜ እንግዲህ ሰው ሰርቶ ሀገር ይገባል ሀገር በሚገባ ጊዜ ደግሞ ወቃር ሰኪና ያስፈልጋል ሰኪና ረጋ ያለ የተረጋጋ መሆን ያስፈልጋል በሁሉም ነገር አንዳንድ ሰው ኢላ መን ረሒመላህ የዲን ወይም ደግሞ የዲንን ምንም የሆነ ሽታን ሳያሸት ከዛ ጋር የሚመጣ ሰው አለ ለምሳሌ በተለይ ወደ አረብ ሀገራት አብዛኛው የተሰደዱ እህቶች አልহামዱሊላህ በብዛት ሱናን ተረድተው መንሃጅን ተረድተው ሽርክን አውቀው ቢድዓን አውቀው حتى ለቤተሰቦቻቸው የሂዳያነት ሰበብ የሆኑ በርካቶች ናቸው በጣም ያስደስታል አንዳንዱ ደግሞ አላህ እንደው ከምንም አትሁን ሲለው ይሄድና ነሺዳ ዛ ዋይፋይ እና ነፃ አገኘው ብሎ ነሺዳና ፊልም የሱ ሐፊዝ ሆኖ ይመለሳል ሰው ሐፊዝ ቁርአን ሐፍዞ ይመለሳል እነዚህ ደግሞ ይሄን ሐፍዞ ይመለሳል ወነሰሉላህ አልዓፊያ ከዚህም ውጪ የከፋለ በርካታ ሐራም የሆኑ ነገራቶች ለምደው የሚመጡ ማለት ነው ይሄ ሐቂቃ አለመታደል ነው ስለዚህ ሀገራችንም ስንገባ አላሁ ተባረከ ወተዓላ وهو يراكم اينما كنتم የትም ብትሆን ከሀገር ውጭ ሆነን ከሀገር ውስጥ ሆነን የትኛውም ቦታ ብንሆን አላሁ ተባረከ ወተዓላ معنا ከኛ ጋር ነው በመስማት በመመልከት አላሁ ጀለ ወዐላ በእውቀቱ ከኛ ጋር ነው አይደል ስለዚህ ሀገር ስንገባ መገለባበጥ የለብን መገለባበጥ አያስፈልግም በመጀመሪያው በነበረን አቋም ላይ ቀጥ ብለን ልንሄድ ይገባል ሰኪና የተረጋጋ ይሆነ ባለባበሳችሁ ባነጋገራችሁ በሁሉም ሁኔታ እንደመጀመሪያው መሆን ያስፈልጋል መጀመሪያ ላይ አደብ ከኖረን እንደዛው خلاص በቃ ወዕቡድ ረበክ حتى يأتيك اليقين يعني الموت እስከ ሞት ድረስ ማለት ሞት እስከሚመጣ ድረስ ነው አላህን ተገዛው የተባለው ሞት እስከሚመጣ ድረስ ነው አላህን ተገዢው የተባለው እንጂ በአንድ ሀገር ላይ ወይ በተወሰነ አካባቢ ላይ ብቻ የሚወሰን አይደለም ስለዚህ ሀገር መግባታችን ስለማይቀር አላህ ካለ ስለዚህ ሀገር ላይ ስንገባም ሰኪና የተረጋጋ የሆነ ሁኔታ ሊኖረን ይገባል ባለባበሳችን ለመጀመሪያው ስነ ስርዓት ሸሪዓ የሚፈቅድ የሆነ አለባበስ መወጣጠርና የተበጣጠቀ ልብስ አለማድረግ በጣም የሚያሳዝነው ማለት ነው ሐቂቃ በጣም የሚያሳዝነው ውጭ ሀገር ወይንም ከሀገር ውጭ ስደት ላይ ኖረው ወደ ሀገር ሲመለሱ እዛ ተሸፋፍነው የነበረው ሰውነታቸውን እዚህ ሲመጡ ለሰው ለማሳየት ይፈልጋሉ እንደዚህ መሆን የለበትም እዚህም ፈሳድ አለ አላሁ ስብሓነሁ ወተዓላ ወላ ተበረጅነ ተበሩጀ الجاهلية الأولى ያለው የትም ቦታ የሚሰራል ሁሉም ቦታ የሚሰራል እዛም ይሰራል እዚህም ይሰራል ፈሳዱ እዛም ያለው እዚህም አለ ከዛ መጥፈሪ የሆነ የወንዶች ፊትና እዚህም አለ በባሰ መልኩ ማለት ነው ለዛው
ስለዚህ አለባበሳችንም ያማረ መሆን አለበት ንያችን ማለት ነው በቃ ሀገር ስገባም በኒቃቤ ላይ እስከ ሞት ድረስ ንያችን የነሞን ያለበት ወይስ ካገባ ወይ ከዚህ ሀገር እስከወጣ ድረስ ብቻ ነው ኒቃብ ማድረግ ከዛም በኋላ ካልታየሁኝ እንዴት ትዳርም አይመጣም ካልታየው ፊቴ ካልታየ ትዳርም ወላሂ ቢላሂ ተላህ ይህ እንደዚህ ብሎ ሰው የሚገላለጥ ከሆነ ፈሳድ ውስጥ ነው የሚገባው ችግር ውስጥ ነው የሚገባው طيب ሁሉም ነገር የሚገኘው አላህን Subhanahu Wa Ta'ala በመታዘዝ የሱን ትእዛዝ በማክበር የነብዩን አለይሂ ሰላቱ ሰላም ሱና በመከተል እንጂ አላህን በማመጽ መልካም ነገር በፍጹም አይገኝም አላህን በማመጽ መልካም ነገር አይገኝም ከሱ መንገድ በመውጣት ዲንን በመጣስ መልካም ነገር አይገኝም ትዳር ጥሩ ትዳር አገኛለሁ ብሎ ሰውየው ለገበያ የወጣች ፍየል ይመስል ተቀባብቶ ምን ብሎ እንደዚህ ግልጥልጥ ብሎ ማለት ነው ተቀባብቶ ቁንጄ ምን ይል ሱብሃንአላህ የማይቀቡት ጉድ የለም እሱን ተቀባብቶ ገበያ ለገበያ መዞር ማለት ነው ምንድነው ይሄ እነሱ ገበያ ላይ ወጥቶ ለሚሸጥ እንደ ባሪያ ድሮ ንግድ ባሪያ ንግድ አለ አይደል እንደዛ ነው የሚመስለው እንደዚህ መሆን የለበትም طيب አነጋገራቸውም በቃ ሰኪና የሞላበት መሆን አለበት የዝም ብሎ መጮህ ነው ከዛሊካ ይሁን አኽላቅን የሚያበላሽ ወይም ደግሞ ስነ ስርዓትን የሚያሳጣ መሆን የለበትም ረጋ ያለ ሐያ የተላበሰ የሆነ አካሄድ ሊኖራችሁ ይገባል እዛም ውጭም ከሀገር ውጭ ስትኖሩ ሀገር ውስጥም ስትመጡ በቃ ተመሳሳይ የሆነ አካሄድ ነው ሊኖራችሁ መገለባበጥ ከዛሊካ አቋም መዝቀጥ ይሄ አያስፈልግም ጥንቃቄ መደረግ ያለበት ነው በሁሉም ነገር የተሟላ የሆነ በተቻለን ያክል አላህን ልንፈራ ይገባል የሱን ህግጋት ልናሟላ ይገባል ማለት ነው እንግዲህ እንደሚታወቀው የሰው ልጅ ያገባል ኑሮ ማለት ነው አይደለ ይሄ የማይቀር የሆነ ጉዳይ ነው ነገር ግን ትዳር ደግሞ ሲፈለግ በሐራም ነገር አይደለም አላህ Subhanahu Wa Ta'ala በማመጽ አይደለም لا طاعة لمخلوق في معصية الخالق አንድ መልካም ነገር በቃ የሚገኘው አላህ Subhanahu Wa Ta'ala በመታዘዝ የሱን ሸሪዓ በመጠበቅ ነው አይደል ስለዚህ ትዳር አንዳንድ እህቶች ኢላ መን ረሂመላህ ትዳርን በመፈለግ طيب ትዳርን በመፈለግ ወዛም ሆነው ወይም ሀገር ከመጡ በኋላ ወደ መገላለጥ መቀባባት ይውስጥ ይገባሉ وكذلك በቃ ምን ትሉታላችሁ ለምሳሌ አንድ ሰው የሆነ አልሸጥ ያለው ቃል አልሸጥ ያለውን ዕቃ ምንድነው የሚያደርገው ባረከላሁ ፊ ያኔ በደንብ ያሰማምረውና አሪፍ ቦታ ላይ ወስዶ ያስቀምጠዋል ለምንድነው በቃ አሪፍ ሆኖ እንዲሸጥ ማለት ነው አይደለ አሁንም አንዳንድ ሴቶች ሁኔታ እንደዚህ ነው የሚመስለው በቃ ሊሸጡ የወጡ ነው የሚመስሉት እንደዚህ ተቀባብተው ለሽቶ የሚገርም ሽቶ አድርገው እንደዚህ ውጥርጥር ብለው ምናምን ምንድነው ይሄ አሁን ይሄ ትዳር ፍለጋ ነው ወይስ ፊትና ፍለጋ ነው የሚባለው ፊትና ፍለጋ ነው ወይስ ትዳር ፍለጋ ነው በእንደዚህ አይነት ትዳር በእንደዚህ አይነት ፊትና ፍለጋ የሚገኘው ትዳር ሲጀመር በረካም የለም ሐቂቃ ስለዚህ አላህ Subhanahu Wa Ta'ala መፍራት ያስፈልጋል እንደዚህ መወጣጠር መቀባባት እንደዚህ ለገበያ የሄዱንትን መምሰል የተገቢ አይደለም አላህን Azza wa Jal ልንፈራ ይገባል ማለት እዛም ሆነን ወከذلك እዚህም ሆነን በሁሉም ሁኔታ አላህን Subhanahu Wa Ta'ala ልንፈራ ይገባል የትም ሆነን ብቻችን ሆነን ከሰው ጋር طيب يا الله جل وعلا ፍራቻ ስንቃችን ሊሆን ይገባል ተዘወዱ فإن خير الزاد التقوى واتقون يا أولي الألباب إذن በሁሉም ሁኔታ ትዳር ስንፈልግ አላህን جل وعلا طيب دعاء ማድረግ ራሱ መልካም ሆኖ መገኘት ከዚያም በኋላ طيب አላህ Subhanahu Wa Ta'ala ባዘዘው መንገድ ብቻ መሆን አለበት ከዛ መልኩ ከወጣ ግን ህጉ ስለተጻፈ ምን ይሆናል ሐራም ውስጥ መግባት ይሆናል ያ ደግሞ በረካ የለውም ኪሳራና በኋላ ላይ ቁጭት ብቻ ነው ማለት ነው የሚያስከትለው ስለዚህ
ካሁኑ ራሳችንን መያዝ ያስፈልጋል። ሌላኛው ነጥብ አንዳንድ እህቶች በጣም የሚገርመኝ ማለት ነው በጣም የሚገርመው ነገር ኢላ መን ረሒመላህ የተወሰነ በተለይ ሀገር ሲሆኑ ደስ የሚለው ዒልመት ይማራሉ፣ ቁርአን ይቀራሉ፣ ኩቱቦችን ይቀራሉ፣ ሒፍዝም ይሞክራሉ። ጥሩ ነው፣ ይሄ የሚበረታታ ነው። ለምን በጣም ጥሩ ስራ ነው። ቁርአን መቅራት ብዙ ቅራት የማያውቁ የነበሩ የቀሩበት ሁኔታ አለ፣ ደስ ይላል። ግን ደግሞ የሚገርመው ሀገር በሚመጡ ጊዜ ማለት ነው ይሄ ነገር ራሳችሁ ላይ አስተሳሰባችሁ ላይ ካለ ካሁኑ አንስታችሁ መጣል ያስፈልጋል። ሀገር ላይ ሲገቡ ሰውን መናቅ ይጀምራሉ። ሐቂቃ ሰውን መናቅ ራሳቸው እኮ ወይ በደንብ የዛ ለምሳሌ በቁርአን ከሆነ የቁርአን የእውቀት በደንብ ጥልቀት ሳይኖራቸው እዚህ ገጠር ላይ መቼም ሀገራችን ላይ ያለውን ቅራት ታውቃላችሁ። አንዳንድ ቦታ ካልሆነ በስተቀር የተጅዊድ ችግር አለ በሰፊው ማለት የተጅዊድ ችግር አለ። ሐርፎችን በትክክል አስተካክሎ ማውጣት ላይ ችግር አለ። ኢዘን እዚህ ላይ ምን አለ ሰዎችን መናቅ ሁኔታ አለ። ቁርአን ልጆች ሲቀሩ የማናናቅ ወይም ደግሞ ነገራቶችን ራሳቸውን ሰማ ያድርገው ሰቅለው በደንብ እንደሚያውቁ ማለት ነው። ገባት ብለው የሆነ ጥያቄ ብትጠይቃቸው በደንብ ሐታ ላይ መልሱልኝ ይችላል። ይሄ ባህሪ ከሁላችንም የመለነሳት ያለበት ነው። በተለይ እህቶች ችላችሁት ከሆነ ቁርአኑን መኮፈስ አያስፈልግም። ወተቁላህ ወዩዓሊሙኩሙላህ ነው። አላህን ፍሩ፣ አላህ ያስተምራችኋል። አላህን መፍራት ያስፈልጋል ባተማራችሁት ባወቃችሁት። ካላወቃችሁት ደግሞ በባዶ መኮፈሱ አያዋጣም፣ ውርደት ነው። ስለዚህ ዝቅ ብላችሁ መማር ያስፈልጋል። ካልሆነ ደግሞ የምታውቁት ከሆነ ለእህቶቻችሁ ማስተማር ኸይሩኩም መን ተዓለመ አልቁርአነ ወዓለመ በደንብ ያወቃችሁት ከሆነ ወእህቶቻችሁን ወንድሞቻችሁን ማስተማር طيب ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብሎ ምን ማለት ማስተማር እንጂ እኔ 3-4 ቃዒዳ ቀርቻለሁ፣ እኔ 5 ቀርቻለሁ፣ እኔ ቁርአን ከዚህ ጀምሬ በተጅዊድ ቀርቻለሁ፣ አህካም ተምሬያለሁ። ከዛስ ባዶ ሲታይ ታዲያ ምን ሆነ የተቀረው? መስማት ብቻ እኮ አይደለም፣ መስማት ቀርቻለሁ አያስብልም። ዋናው ምን ያስፈልጋል? ልምምዱም ያስፈልጋል፣ መቅራቱ በትክክል በኖርማሊ ማለት ነው። ስለዚህ ይሄን ባህሪም ከራሳችሁ ላይ አስወግዱ። ሐቂቃ እኔ በብዛት የማየው እና የሚያሳፍረኝ ነገር ስለሆነ በጣም የሚያሳፍር ነው። ሐቂቃ ይደብራል ራሱ ስታስቡት ማለት ነው። ቁርአን አላህ ተባረከ ወተዓላ የሚያስተምረው እውቀትን የሚሰጠው እሱ ሆነ ሳለ ግን እኛ ደግሞ ለጉራና ለትቢት ካደረግነው ጅህልና ይሻላል ከዚህ። ስለዚህ አላህን ዐዘ ወጀል በዚህም ልንፈራ ይገባል። ከቻልን ማስተማር ካልቻልን ደግሞ መኮፈስ ሳይሆን ዝቅ ብለን መማር ይጠበቅብናል። ሌላኛው ሀገር በምትገቡ ጊዜ ለሁሉም ነገር ኢስቲቃማ ሊኖራችሁ ይገባል። ለሁሉም ነገር ኢስቲቃማ በዲናችሁ ቀጥ በቅ የማንንም ወቃሽን ወቀሳ ልትሰማ ይገባል። አንዳንድ ሰዎች ኒቃብ አድርገው ከሀገር ይገባሉ። ኒቃብ አድርገው በሚገቡ ጊዜ ከዛም በኋላ ሰዎች የተለያዩ ወሬዎችን ያወራሉ። የተለያዩ ወሬዎች እቺ እንደዚህ ነች፣ እቺ ወሃቢያ ነች፣ እቺ እንደዚህ ነች፣ እቺ መዳኺላ ነች፣ እቺ ምንድነች፣ እቺ ሙጀሲማ ነች፣ ለተለያየ ስም ይለጥፋል። ነገር ግን ይሄ የታወቀ በእናንተ የተጀመረ አይደለም። በነብያት ተስተባብለዋል፣ ሷሐቢያዎች ብዙ ተብለዋል። ኢዘን ይሄ ምንድነው? ሰዎች እንግዲህ ሐቅን ማለት ነው ምን ይላሉ? ስለሚዋጉ አብዛኛው ስለማይወድ የሀገራችን ህዝብ ደግሞ ታያታላችሁ እንደዚህ ብዙ አለ ስም ማውጣታል። ነገር ግን ያውጡ። فاصبر على ما يقولون واهجرهم هجرا جميلا الله جل وعلا ለሚ ከሚሉት ነገር አንተ ትግስት አድርገ። ሲሳደባል ትግስት አድርጊ፣ ያሙሻል ትግስት አድርጊ። በቃ ላንቺ እንደውም ጥሩ ነው፣ መልካም የሆነ አጅርን እየሰጡሽ ነው ያሉት ማለት ነው። ኢዘን ከቻልሽ እንዲተው መምከር፣ ካልሆነ ደግሞ በዛ በዲንሽ ላይ ኢስቲቃማ ሊኖርሽ ይገባል። ሰው ተናገረ ተብሎ ሐቅ አይተው፣ ሰው ተናገረ ተብሎ ከሐቅ ወይም ደግሞ ኒቃብ ከመልበስ ከተሰቱርነት ወደ ኋላ አይደረግም አይባልም ማለት ነው። ይሄ ትልቅ ጥፋት ነው ሐቂቀተን። ኢዘን ራሳችን መፈተሽ ያስፈልጋል። አላህን ጀለ ወዐላ እንፈራ ይገባል። አላህ ሱብሓነሁ ወተዓላ እሱን እንጂ የምናመልከው የሰዎች ውዴታ አይደለም፣ የሰዎች ስለተናገሩ አይደለም ማለት ነው። طيب ሌላኛው
ትዳርን በተመለከተ ትዳር አላሁ ጀለ ወዐላ እንደሚለው ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ኢላ አኺሪህ። ሌሎችን በርካታ የቁርአን አንቀጾች መጥቀስ ይቻላል። ነገር ግን ትዳርን በተመለከተ ትዳር ሲያዝ ዝም ብሎ አይደለም፣ ዝም ብሎ ስሜት ስለገፋፋ አይደለም፣ ወይም ደግሞ ስለተወራ ብቻ የኪታቡን ኒካህን ስለቀራን ብቻ ሳይሆን በደንብ ታስቦበት ነው የሚገባው። ትዳር ማለት የቃቃ ጨዋታ አይደለም። ትዳር ማለት ዝም ብሎ ዛሬ ገብተን ነገ የምንወጣበት ግሩፕ አይደለም። ግሩፕ አሁን ለምሳሌ ዛሬ ገብተን ከፈለክ አሁንም ሊፍት ብለህ መውጣት ትችላለህ። ነገር ግን ትዳር እንደዚህ አይደለም። ስለዚህ ለዚህ ምን ያስፈልጋል? መጀመሪያ ነገራቶችን ቆም ብሎ ማሰብ ያስፈልጋል። አንዳንድ እህቶች በዚህ ላይ የሆነ የመፍጠን ሁኔታ ይኖራቸዋል። በዚህ ላይ ራሳችሁን ልትገመግሙ ይገባል። ረጋ ብሎ ነገሩን ማሰብ የወደፊት ህይወታችን ነው የምንመሰርተው። ስለዚህ ረጋ ብለን ሁኔታውን ማሰብ ያስፈልጋል። طيب እንጂ ዝም ብሎ ተቸኩሎ የተገባ ነገር ሲወጣም እንደዛው ስለሚሆን ነገራቶችን ረጋ ብለን አስበን በደንብ አጢነን መሄድ አለብን። ባረከላሁ ፊኩም። ትዳር ሰፊ የሆነ ህይወት ነው። በከዛሊከ ብዙ ልናሟላቸው የሚገቡ ነገሮች አሉ፣ ኃላፊነቶች አሉ። ስለዚህ ለዚህ ሁሉ አውቀን በደንብ ተገንዝበን መሆን አለበት። ከገባን በኋላ ነገራቶች ጥበብ ጭንቅ ከሚሉን ይልቅ በደንብ አስበን መግባት አለብን። ትዳር አናድርግ ማለት አይደለም። ይሄ እንደውም ሸሪዓችን የሚያወግዘው ነው። ነገር ግን መጀመሪያ ላይ በደንብ መታሰብ አለበት ነው። ባረከላሁ ፊኩም። ረጋ ብላችሁ ተጓዙ። በዚህ ላይ ነገራቶችን በደንብ መመልከት ያስፈልጋል። ሌላው ከዚሁ ጋር በተለይ ከሀገር ውጭ ስንሆን ወይም ደግሞ ከዚህ ዋይፋይ ጋር በደንብ ሲመቻችልን طيب በስደት ዓለም ላይ ምን አለ እንግዲህ ሚዲያ ላይ የመተከል ሁኔታ ይኖራል። ሚዲያ ላይ እንግዲህ ብዙ ነገራቶች አሉ፣ ጥሩም አሉ መጥፎችም አሉ። ከመጥፎች መካከል አንዱ ፊትና። ሰዎች በዚህ በሚዲያ ላይ ፊትናን ያራግባሉ። ከዚህ ገሌ እንደዚህ ብሏል፣ ገሌ እንደዚህ ያለ፣ እንትና እንደዚህ ብሏል፣ እንትና ረድ ለዚህ ሰጥቷል። እዚህ ውስጥ የምትገቡ ከሆነ በመጀመሪያ ደረጃ ተፈታኝ የምትሆኑት እናንተ ናችሁ። ኢዘን ከዚህ ነገር ሙሉ በሙሉ ራሳችሁን ልታርቁ ይገባል። ከፊትና ማለት ነው ራሳችሁን ማቀብ ይጠበቅባል። ድንበር ከማለፍም በሰዎች ላይ በነገራቶች ላይ ድንበር ከማለፍ ወከዛሊከ ከመዝቀጥ ወደታች ከመውረድ። እንግዲህ ዲን ምንድነው? ወሰጥ ነው። ዲን ወሰጥ ነው፣ መካከል ነው። ድንበርም አናልፍም፣ ወደታች ማንዘቅጥ፣ በመካከል ከፊትናዎች ሁሉ ራሳችን አቅበን ዲናችንን መማር ዕውቀት መቅሰም ነው የሚያስፈልገን እንጂ በፊትናዎች ላይ ምንዋለል ከሆነ አደጋው ከባድ ነው። ስለዚህ በቂለ ወቃለ ብቻ ዝም ብሎ ማለት ነው ነገራቶችን መያዝ ሐቂቃ በጣም ጥፋት ይሆናል። ኢዘን አደራችሁም በዚህ ላይም ትልቅ ጥንቃቄ አድርጉ። ትልቅ ጥንቃቄ። ይሄ አንዳንዱ ሰው ደግሞ ምን አለው ዘሩንና እስልምናውን የማይለይ ሰው አለ። ዘሩ ማለቴ ከዚህ ጎሳ ተወልጃለሁ፣ ሃይማኖቴ ግን ምንድነው? እስልምና። ስለዚህ አላህ ምንድነው ያለው በዚህ ጉዳይ? ነገራቶችን ሁሉ ወደ ሸሪዓ እኮ ብንመልሳቸው እኛ ምን እናገኛለን? ጥሩ የሆነ መልስ እናገኝ ነበር። ነገር ግን የኛ ችግራችን ምንድነው? ነገራቶች ወደ ሸሪዓ አንመልስ ብለን አጠፋፋችንን በጣም እየከፋ ነው። ስለዚህ ለምንድነው አላህ እንደዚህ ያደረገው? አላህ ቁርአን ውስጥ ተናግሯል አይደል? ምንድነው ያለው አላህ Subhanahu Wa Ta'ala في سورة الحجرات يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم። ፈቀችናት ዋናው ሚዛን ነው። አላህ ጀለ ወዐላ ከተለያዩ ከሆኑ ጎሳዎች ከዚህ ከአማራ ከትግሬ ከዚህ ከኦሮሞ ከምኑ ከብዙ ከሆኑ ጎሳዎች አላህ እኛን አስገኝቷል አይደል? ለምንድነው ሰበቡ? ለትውውቅ ነው። ገሌ እንትና ጎሳ ነው፣ ገሌ እንትና ጎሳ ነው፣ ትውውቅ ነው በቃ خلاص፣ ሌላ ነገር የለው። ከዛስ አላህ ምንድነው ያለው? ኢነ አክረመኩም ዒንደላሂ አትቃኩም። አላህ ዘንድ ተወዳጅ የሆነው ምርጥ ሰው ማለት ማን ነው? አላህን የሚፈራው ነው ያሉት አላህ ያለው አላህ ተባረከ ወተዓላ። ተመልከት እዚህ ጋር አረብ አላለም፣ ወይም ደግሞ እዚህ ጋር የሆነን ጎሳን አልጠራም። አላሁ ጀለ ወዐላ አትቃኩም፣ ጥቁርም ይሁንም ነጭ አላህን የሚፈራው ከእናንተ መካከል በላጭ ነው ይላል አላህ ሱብሓነሁ ወተዓላ። ባረከላሁ ፊኩም። ኢዘን ሐቂቀተን በዚህ ላይ እስልምናችንና ዘራችንን መለየት ያስፈልጋል። ዘር
በቃ ተወለድክበት አለቀ ነገሩ። ከዛ በኋላ ምንም የሚያገናኝ ነገር የለም ከሱ ከእስልምናህ ጋር ነው ዋናው ትስስር መሆን ያለበት ከእስልምናችን ጋር። የሚያሳዝነው ነገር በቅርቡ ማለት ነው የሆነ ነገር ተመልክቼ ነበር እኔ እንደራሴ በጣም ያሳዝነኝ ሙስሊሞች ሆነው በሙስሊሞች ሞት የሚሳለቁ እህቶችን ተመልክቻለሁ። እንደዚሁ ማለት ነው ሐቂቃ እነዚህ ስደት ላይ ተቀምጠው ነው ምን ያደርጋሉ? ሙስሊሞች ተጨፍጭፈው ህፃናት እናቶች ተገለው ሙስሊሞች ሆነው እንደዚህ ሂጃብ አድርገው በሙስሊሞች ሞት ይሳለቃሉ። ወይኔ ተገደሉ እንደ እያሉ ማለት ነው። ለምንድነው? ከራሳቸው ጎሳ ስላልሆነ። ይሄ አላሁ Subhanahu Wa Ta'ala እንደውም ቅጣት እንዳይቀጣ ራሱ ያስፈራል ሐቂቃ። የሙስሊም ደም የአንድ ሰው የሙስሊም ሞት ማለት ቀላል አይደለም። ነገር ግን እነዚህ ከነሱ ጎሳዎች ስላልሆኑ ሙስሊሞችን ሲሳለቁባቸው ተመለከታል። ሙስሊም ከሆነ ከማንኛውም ጎሳ ይሁን ይመለከታል አንተ። ስለዚህ በዚህ ላይ ዘራችን ከሐቅ ጋር የሚያገናኙ ነገር የለም። የኔ ሼክ የኔ ጎሳ ሼክ ነው የተናገረው ስለዚህ እሱ ነው መደግፈው ሐቅ ላይ ነው ያለው ወይስ ምንድነው? አይመለከትም። በቃ የኔ ጎሳ የኔ ሀገር ሰው ነው የተናገረው ስለዚህ ተናግሯል ትቀበላለህ። ወነስኡላህ العفو والعافيه ሱብሃንአላህ። ይሄ እንደዚህ አይነት የጃሂልያ የሆነ አካሄድ ነው። ይሄ ወገኝተኝነት ዘረኝነት የሚባል ነገር ከራሳችን ላይ አንስተን ልንጥል ይገባል። መጥፎና የሚያስጠላ ነገር ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ደዑሃ فإنها ሙንቲና ብለዋል። እሷን ተዋት። ይሄ ዘር በዘር መጠማጠም ተው ጥንብ ነው ጣሉት ወርውሩት ብለው ነብዩ ዐለይሂ ሰላም። ስለዚህ ይሄንን ነገርም ከራሳችን ላይ ልናርቅ ይገባል። ስለዚህ ጥቅል በሆነ መልኩ ነገራቶችን ሰፋ አድርገን መመልከት ያስፈልጋል። ወከዛሊከ በስደት ዓለም በምትኖሩ ጊዜ በሚኖራችሁ ኑሮ ላይ ቅድም እንዳልኩት ነገራቶችን ሰፋ አድርጋችሁ መመልከት ያስፈልጋል። እዚህ መጣችሁ በምትኖሩ ጊዜ መንቀሳቀሻ የሆነ ነገር ያስፈልጋል። طيب ዝም ብሎ ባዶውን መምጣት አይደለም ሐቂቃ። እንደዚህ ከሆነ አስቸጋሪ ነው ለራሳችሁ ወከዛሊከ ለቤተሰብ ጠቅማችሁ ሊሆን ይችላል ከዚህ በፊት። ነገር ግን ለእናንተም ደግሞ ለወደፊት ህይወታችሁ መንቀሳቀሻ ያስፈልጋል። طيب ولا تنسى نصيبك من الدنيا ከዱንያ ምንህን አትርሳ ድርሻህን አትርሳ ነው አላህ ተባረከ ወተዓላ ትሰራ ለመልካም ስራ አላሁ ጀለ ወዐላ የሚወደው የሆነን ስራ ትሰራለህ። ከዚህም ጋር ግን ጥንቃቄ የምናደርገው የሆነ ጥንቃቄ አለ። እነሱም በብዛት ድንበር ያለፈ የሆነ የዋህነት ወከዛሊከ ድንበር ያለፈ የሆነ እስራፍ ማድረግ የማይመለከተን ነገር ላይ እየገባን ዝም ብለን እጃችን ጣልቃ ከማስገባት ወከዛሊከ ሐያእን ከማጣት የመሳሰለ እነዚህ ነገራቶች ሁሉም መጠንቀቅ አለብን። እስራፍን ገንዘባችንንም ከማባከን ጥንቃቄ ማድረግ ቤተሰቦችን በመካደም ዙሪያም ቤተሰቦችን ስንኻድምም ጥሩ ነው። ቤተሰብ መካደም አጅር ያለው ነው። طيب የእንግዲህ የወላጆች ሐቅ ማለት ትልቅ ሐቅ ነው ከአላህ Subhanahu Wa Ta'ala ሐቅ በመቀጠል ማለት ነው። ስለዚህ ቤተሰቦቻችን በመንኻድም ጊዜ ባረከላሁ ፊኩም እነሱም በሚደሰቱበት በሆነ ነገር መሆን አለበት። ወከዛሊከ ደግሞ ከዚህ ጋር አያይዤ የምጠቅሰው ነገር አንዳንድ እህቶች ወነስአሉላህ አልዓፊያ የሆነ ቋንቋቸው የሚቀይሩበት ሁኔታ አለ። ለምሳሌ ይሄ በጣም የሚያጅብ ነገር ነው ሐቂቃ እንዴት እንደሆነ والله تعالى اعلم። አንዳንዶች ኖርማሊ ብዙ አመት ሐታ ቢቆዩ አማርኛቸው ማይቀየር ሰዎች አሉ በቢቀየር የተወሰነ። አንዳንድ ደግሞ ከና አብሪቬሽኑ ነው ጭምራሽ የሚቀየረው። በቃ አነጋገራቸው የሆነ በቃ ሲሰማት የሚያናድህ ማለት ነው። የሆነ አማርኛ እንደማያውቁ ግልብጥብጥ ይላል በቃ ቋንቋው ማለት ነው። እንደዚህ ቤተሰብን ማስቸገር ይሆናል። አንዳንድ ያራዳ ቋንቋዎች እያስገቡ በመሃል ምናምን ቤተሰብን የሚያስቸግሩበት ሁኔታ ሐታ ይፈጠራል። እንደዚህ መሆን የለበትም። ቤተሰብ ምናልክ እያሉ እስከሚቸገሩ ድረስ መሆን የለበትም። طيب አነጋገራችን ይተስተካከል እንደሱ በሚገባቸው ቋንቋ መሆን አለበት። እንደዚህ የማይረባ የማይሆን የማይጠቅም የሆነን ፋሽን መከተል የለብንም። ሱናን ነው መከተል። ለቤተሰብ መልካም መሆን አስፈላጊ ነው። ግን ደግሞ ኢስራፍን የተከተለ መሆን የለበትም። ስለዚህ ጥቅል በሆነ መልኩ ለራሳቸው ልታስቡ ይገባል። እዚህ ጋር ከመጡ በኋላ ከመሳቀቅ ወይም ደግሞ ከመቆጨት ይልቅ መጀመሪያ
ራሳችሁን በምን ሁኔታ ልጠቀም ብሬን በምን ሁኔታ ላስቀምጥ ማን ላይ ነው ማስቀምጠው ማን በትክክል ብሬን ይዝልኛል የሚለው የራሳችሁ ስራ ወይም ደግሞ የራሳችሁ ሐሳብ ይሆናል ስለዚህ ጥቅል በሆነ መልኩ አላህ Subhanahu Wa Ta'ala ለሁላችንም አላህ አቅል ይስጠን አላህ ጀለ ወዐላ ከሀገር ውጭ ያሉ ስደት ላይ ያሉ እህት ወንድሞቻችን አላህ ወደ ሀገራቸው በሰላም አላህ ያስገባቸው እዚህ ያለነው አላህ Subhanahu Wa Ta'ala እንግዲህ አላህ ለሁላችንም አላህ ሂዳያውን ይስጠን አላህ በሐቅ ላይ ያጽናን በሱና ላይ ያጽናን በተውሂድ ላይ አላህ ያጽናን جعلني الله وإياكم من الذين يستمعون القول ويتبعون أحسنه هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته